ሰላም እንዴት ናችሁ? ውድ የቻናሌ ተመልካቾች፣ በዛሬ ቪዲዮአችን በጣም ጠቃሚ በሆነ ጉዳይ ተገናኝተናል። ስለ ሄፓታይተስ ሲ የጉበት ቫይረስ በሽታ በጋራ እንወያያለን። በብዙ ሰዎች የሚነሱ ጥያቄዎችንና መልሳቸውን በጋራ እንመለከታለን። አብራችሁ ይቆዩ። ሄፓታይተስ ሲ የጉበት ቫይረስ ይድናል ወይ? ለጥያቄው መልሱ አዎን ነው። በደንብ ይድናል። ምን ያህል ፐርሰንት ይጠፋል? ሙሉ በሙሉ የመዳን ዕድሉ ምን ያህል ነው? በትክክል ህክምናው ከተደረገ 95% እና ከዛ በላይ ሙሉ በሙሉ ቫይረሱ ከታማሚው ይጠፋል። ይህ ማለት ከ195 ሰዎቹ ነፃ ይሆናሉ ማለት ነው። ስለዚህ ህክምናው በጣም ውጤታማ ነው ማለት ነው። በምን መልኩ ነው የሚታከመው? በምንድን ነው የሚታከመው? ለሄፓታይተስ ሲ ቫይረስ የተዘጋጁ መድኃኒቶች አሉ። ሁለት እየሆኑ በአንድ ላይ ተቀናጅተው በእንክብል መልኩ በክኒን መልኩ የሚዘጋጁ መድኃኒቶች ናቸው። እኒህ መድኃኒቶች በየቀኑ በአማካይ ለ3 ወር ነው የሚወሰዱት። ዳይሬክት አክቲንግ አንቲቫይራልስ ናቸው። በቀጥታ ነው ቫይረሱን አታክ የሚያደርጉት። የቫይረሱን የመራባት ሂደት በማስተጓጎል ቫይረሱን የሚያጥፉ መድኃኒቶች ናቸው። ስለዚህ ተገቢው ህክምና በመድኃኒቶች ነው። የሚወሰዱ እንክብሎችን፣ ክኒኖችን በተገቢው ዶዝ ለተገቢው ቀን ያህል እንደ ሐኪም ትዕዛዝ መውሰድ ማለት ነው። የህክምናው ሂደት ምን ይመስላል? መጀመሪያ ሄፓታይተስ ሲ ቫይረስ መኖሩ ይረጋገጥ። ሄፓታይተስ ሲ ቫይረስ አንቲቦዲ የተሰኘው መጀመሪያ ይሰራል። እሱ ፖዚቲቭ ከሆነ ሄፓታይተስ ሲ ቫይረስ አርኤንኤ ቼክ ይደረጋል። ይህ ማለት ቫይረሱ ከረንትሊ አለ ወይም የለም የሚለውን ቼክ ማድረጊያ ማለት ነው። ይህኛው ሄፓታይተስ ሲ ቫይረስ አርኤንኤ ፖዚቲቭ ከሆነ ከረንት ኢንፌክሽን አለ፣ ቫይረሱ ከረንትሊ አለ ማለት ነው። ለዚህ መጠኑ ምን ያህል ነው ቫይራል ሎዱ ቼክ ይደረጋል። እግረ መንገዱን ምን ያህል ነው ቫይረሱ ውስጥ ላይ ያለው የሚለው። ይህ ከታወቀ በኋላ የጉበት ጤንነት ቼክ ይደረጋል። ለምሳሌ አልትራሳውንድ በመጠቀም ዋንስ ይህን ከጨረስን በኋላ ታካሚው መድኃኒቱን ለመውሰድ ከተስማማ መድኃኒቱ ይታዘዝለታል ማለት ነው። የህክምናው ግብ ቫይረሱን መለካት እስከማይችልበት ድረስ ማጥፋት ነው። ይህን ሁኔታ በህክምናው ቋንቋ ሰስቴንድ ቫይሮሎጂክ ሪስፖንስ እንለዋለን። መድኃኒቶችን ወስደው እንደጨረሱ የደም ምርመራ ደግሞ ይደረጋል። ይህም ቫይረሱ ጠፍቷል ወይም አልጠፋ የሚለውን ማረጋገጫ ነው ማለት ነው። በደንብ ማስተዋል ያለባችሁ ነገር መድኃኒቶቹን ሳታቋርጡ በየቀኑ መውሰድ አስፈላጊ ነው፣ ሐኪም እንዳዘዛችሁ ማለት ነው። ቫይረሱ የነበረበት ሰው መድኃኒት ወስዶ የተፈወሰ ሰው ድጋሜ ይያዛል? ቫይረሱ እንደሌለበት ሰው ሁሉ ኑሮባቸው የተፈወሱ ሰዎችም ድጋሜ ይያዛሉ። ስለዚህ መከላከያ መንገዶችን መተግበር አስፈላጊ ነው። እኒህም ሄፓታይተስ ሲ ቫይረስ ካለበት ሰው ጋር ምንም አይነት የደም ንክኪ አለማድረግ፣ ስለታማ ቁሳቁሶችን አለመጋራት፣ አንድ ለአንድ መወሰን የመሳሰሉትን በመተግበር መከላከል አስፈላጊ ነው። ውድ ተመልካቾቼ ቪዲዮውን ጠቃሚ ሆኖ እንዳገኛችሁት ተስፋ አደርጋለሁ። ጥያቄዎቻችሁንና ሀሳቦቻችሁን ኮሜንት ላይ አስቀምጧቸው፣ መልስ ሰጣችኋለሁ። በሌላ ቪዲዮ እስክንገናኝ ድረስ ሰናይ ቆይታ እመኝላችኋለሁ። ሰላማችሁ ይብዛ።